ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። ከኢትዮ ጥበብ ሚዲያ የዕለቱ መረጃዎች ወደ እናንተ ክቡራን ተመልካቾቻችን እናደርሳለን። አብራችሁን ቆዩ። በዶሃ ዳይመንድ ሊግ ኢትዮጵያን ሴት አትሌቶች ድል ቀንቷቸዋል ተባለም። ትራምፕ በህዳሴ ግድብ ዙሪያ የተለየ እቅድ ይዘው አይመጡም ተባለም። ከ10 በላይ የአፍሪካ ሀገራት ጸረ ግብረ ሰዶማውያን ህጎችን ለማውጣት ቃል ገቡ። ትራምፕ ያልተጋበዙበት የኦባማዎች የ850 ሚሊዮን ዶላር ማዕከል ተመረቀ። ታሪክን ወደ ኋላ በሚል አጭር ጥንቅር አዘጋጅተናል። አብራችን ቆዩ። በዶሃ ዳይመንድ ሊግ የኢትዮጵያ ሴት አትሌቶች አስደናቂ የበላይነት በማሳየት ዓለምን ትኩረት ስበዋል። በ1500 ሜትር ሴቶች ውድድር አትሌት ብርቄ ኃይሎም በ3 ሰዓት ከ59 ደቂቃ አስደናቂ ፍጥነት አንደኛ ስትወጣ፣ ሳሮን በርሄና ሀረጋዊን ካላዩ ሁለተኛና ሶስተኛ በመሆን መድረኩን ሙሉ በሙሉ በበላይነት ተቆጣጥረውታል። በተመሳሳይ በ5000 ሜትር የሴቶች ፍልሚያ አትሌቶቻችን ከአንደኛ እስከ አምስተኛ ያለውን ደረጃ በአንድነት በመያዝ አዲስ ታሪክ የጻፉ ሲሆን መዲና ኢሳ በ14 ደቂቃ ከ53 ሰከንድ አንደኛ፣ ልቅና አምባው ሁለተኛ፣ ማርታ አለማየሁ ሶስተኛ፣ እንዲሁም ብርነሽ ደሴና ሀዊ አበራ አራተኛና አምስተኛ ደረጃን ይዘው አጠናቀዋል። በወንዶች 3000 ሜትር መሰናክልም አትሌት ሳሙኤል ፍሬው የአመቱን ምርጥ ሰዓት 8 ደቂቃ ከ10 ሰከንድ በማስመዝገብ ሞሮኮዊውን ሶፊያን ኤልባክሊን ተከትሎ ሁለተኛ ደረጃን ሲይዝ፣ አብርሃም ስሜ አምስተኛ እንዲሁም ኃይለማርያም አማረ ሰባተኛ ደረጃን ይዘው አጠናቀዋል። በሌላ በኩል በሴቶች 800 ሜትር ውድድር አትሌት ጽጌ ድጉማ ድንቅ ፉክክር በማድረግ ሁለተኛ ደረጃን በመያዝ የኢትዮጵያን ድል ምዕራፍ አድምቃለች። ፕሬዚደንት ትራምፕ ከግብፅ አቻቸው አብዱልፈታህ አልሲሲ ጋር ከተገናኙ በኋላ በታላቁ ህዳሴ ግድብ ዙሪያ አዲስ ድርድር ለማስጀመር ማቀዳቸውን ቢገልጹም በአሜሪካ በኩል አዲስ የሀሳብ ለውጥ ይኖራል ተብሎ እንደማይጠበቅ የሃይድሮፖለቲካ አማካሪ ፈቅ አህመድ ነጋሽ ለስፑትኒክ አፍሪካ ተናግረዋል። ግብፅ የአፍሪካ ህብረትን ትታ ወደ አሜሪካ የምታደለው አድላዊ ድጋፍ እንደምታገኝ ስለምታውቅ መሆኑን የገለጹት አማካሪው ትራምፕ እንደ አውሮፓውያን አቆጣጠር በ2020 የሀገሪቱን ሉዓላዊነት መብት የሚገፋ ረቂቅ አዋጅ አወጥተው እንደነበር በማስታወስ ኢትዮጵያ አሁንም ከፍተኛ ጥንቃቄ ማድረግ እንዳለባት አሳስበዋል። ጉዳዩ ለግብፅ የፖለቲካ አጀንዳ ሊሆን ቢችልም ለኢትዮጵያ ግን ማህበረሰቧን ከድህነት የምታወጣበት፣ የኤሌክትሪክ ኃይል የምታመነጭበትና የምግብ ዋስትናን የምታረጋግጥበት የቴክኒክና የልማት ጉዳይ መሆኑን ባለሙያ አጽንኦት ሰጥተዋል። ትራምፕ ቀደም ሲል በኢትዮጵያ በይፋ ውድቅ የተደረጉ ጉዳዮችን መልሶ ለማምጣት ሙከራ እያደረጉ በመሆኑ በድንጋጌዎቹ ላይ ምንም ለውጥ ስለሌለው የሀገሪቱን ጥቅም ለማስከበር ጥንቃቄ የተሞላበት አካሄድ መከተል ግድ ይላል ብለዋል። ከ10 በላይ የአፍሪካ ሀገራት ህግ አውጪዎች የግብረ ሰዶማውያን መብቶችን የሚገድቡ አዳዲስ ህጎችን ለማውጣት ቃል መግባታቸውን ሮይተርስ ዘገበ። የቤተሰብ እሴቶችና የቤተሰብ ሉዓላዊነትን የሚያቀነቅኑ ከአፍሪካና አውሮፓ የተውጣጡ የመብት ተሟጋቾች እንዲሁም የ20 አገራት ህግ አውጪዎች በቅርቡ በጋና ጉባኤ አካሂደዋል። የጉባኤው ተሳታፊዎች እንደገለጹት የአሜሪካና አውሮፓ ወግ አጥባቂዎች እንቅስቃሴ አፍሪካ ውስጥ ጭምር በግብረ ሰዶማውያን መብት ዙሪያ ለውጥ እያመጣ ይገኛል። በጉባኤው ላይ የተሳተፉት ህግ አውጪዎች የአፍሪካን ባህልና ሴቶች የሚጠብቁ ህጎች እንዲወጡ የሚጠይቅ የአፍሪካ የቤተሰብ ሉዓላዊነትና እሴቶች ቻርተር የተሰኘ ሰነድ አጽድቀዋል። የቻርተር ሀገራት ግብረ ሰዶማዊነትን ከሚያራምዱ ማናቸውም ዓለም አቀፍ ስምምነቶች እንዲወጡ በጽኑ ይጠይቃል። የቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማና ሚሼል ኦባማ በቺካጎ ያስገነቡት ባለ 850 ሚሊዮን ዶላር ኦባማ ፕሬዚደንሻል ሴንተር በደማቅ ሁኔታ ተመርቋል። በምርቃቱ ላይ የቀድሞዎቹ ፕሬዚዳንቶች ጆርጅ ቡሽ፣ ቢል ክሊንተን እና ጆ ባይደን ከባለቤቶቻቸው ጋር የተገኙ ቢሆንም ከኦባማዎች ጋር የቆየ ሰጣ ገባ ያላቸው ዶናልድ ትራምፕ አለመጋበዛቸው ከፍተኛ መነጋገሪያ ሆኗል። በስነ ስርዓቱ ላይ ኦባማዎች ትራምፕን በስም ባይጠቅሱም የአሁኑን አስተዳደር የሚወርፉ ንግግሮችን አድርገዋል። ሙዚየም፣ ቤተ መጻሕፍት፣ የሙዚቃ ስቱዲዮ እና የቅርጫት ኳስ መጫወቻዎችን ያካተተው ይህ ግዙፍ ማዕከል ጥንዶቹ በዋይት ሀውስ ያሳለፉትን 8 ዓመታት ለመዘከር የተገነባ ነው። በምርቃቱ ላይ እንደ አንጌላ ሜርኬል እና ጀስቲን ትሩዶ ያሉ የዓለም መሪዎች እንዲሁም ጄኒፈር ሃንድሰን እና ጆን ሌጀንድን ጨምሮ በርካታ ዝነኛ ድምፃን ታድመውበታል። በእንግሊዝ ታዋቂው የሮያል ሳንድረስት ወታደራዊ አካዳሚ ታሪክ ለመጀመሪያ ጊዜ ጥቁር አፍሪካዊ አሰልጣኝ በመሆን የብሪታንያ ካዲስቶች ወታደራዊ ታክቲክ ያስተማሩት ድንቅ ኢትዮጵያዊ ብርጋዴር ጀነራል ተስፋዬ ተርፌ ነበሩ። እንደ አውሮፓውያን አቆጣጠር በ1966 እስከ 1967 በአካዳሚ እጩ መኮንን በነበሩበት ወቅት በትምህርት የላቀ ውጤት በማስመዝገብ ከእንግሊዝ ንግስት ኤልሳቤጥ ዳግማዊ እጅ የወርቅ ሜዳሊያና የክብር ሻምበል ተሸልመዋል። በኋላም በ1972 ወደ አካዳሚ በመመለስ
ነጮቹ የሳንድረስት ካዴቶች ለመጀመሪያ ጊዜ ከአንድ ጥቁር አፍሪካዊ ወታደራዊ ትዕዛዝ እንዲቀበሉ በማድረግ የሀገራቸውን ስም በዓለም መድረክ ከፍ አድርገዋል። ይህ የ26 ዓመት ለግላጋ ወጣት ሻምበል ብርጋዴር ጀነራል ተስፋዬ ትርፌ ወደ እንግሊዝ ከማቅናታቸው በፊት በታዋቂው የሐረር ቀዳማዊ ኃይለሥላሴ ወታደራዊ አካዳሚ መምህር የነበሩ ሲሆን ውትድርናን እጅግ ከመውደዳቸው የተነሳ ውትድርናን የማፈቅረው ስራዬ ነው፣ ሌላ ምንም ሙያ መንካት አልፈልግም በማለት ይመሰክሩ ነበር። በሳንድረስት በነበራቸው ቆይታም የብሪታንያ ጦር ጁኒየር ስታፍ ኮርስ ስልጠናን ጎን ለጎን የተከታተሉ ሲሆን የእሳቸውን ብቃት የተመለከተው የአካዳሚው ቃል አቀባይ ኮሎኔል ማይክ ቴይለር ከማንኛውም የአፍሪካ ሀገር አሰልጣኝ የማምጣት እቅድ እንደሌላቸውና ከኢትዮጵያ ጋር የተጀመረው የልውውጥ ፕሮግራም ግን ተጠናክሮ እንደሚቀጥል በወቅቱ በኩራት ተናግረው ነበር። ይህ በእውቀታቸውና በወታደራዊ ጥበባቸው መማረስ እንደ ተስፋ የተባለላቸው ታላቅ መኮንን በስተኋላ እስከ ከፍተኛ የሰራዊት አመራር ደረጃ በመድረስ የመከላከያ ዘመቻ መምሪያ ኃላፊ ሆነው አገልግለዋል። ይሁን እንጂ በሀገሪቱ የፖለቲካ ታሪክ ውስጥ ትልቅ አሻራ ጥሎ ባለፈውና ግንቦት 8 ቀን 1981 ዓ.ም በደርግ መንግስት ላይ በተሞከረው የከሸፈ የመፈንቅለ መንግስት ተሳትፈዋል በሚል ለ1 ዓመት በአዲስ አበባ ታስረው ቆይተዋል። በመጨረሻም የሞት ፍርድ ተፈርዶባቸው ግንቦት 12 ቀን 1982 ዓ.ም ከተረሸኑት 12 ታዋቂና ከፍተኛ የሀገሪቱ ጀነራል መኮንኖች መካከል አንዱ በመሆን ህይወታቸው አልፏል። ተመልካቾቻችን ለዕለቱ የያዝናቸው መረጃዎች እስካሁኑ ነበር። ኢትዮ ጥበብ ሚዲያን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። አብራችሁን ስለሆናችሁ እናመሰግናለን። ጤና ይስጥልን።